እንግዲህ ዛሬ ላይ እያንዳንዱን ትልቅ የቴክኖሎጂ ግኝት ከሞላ ጎደል ከበስተጀርባ ሆኖ የሚያንቀሳቅስ አንድ ኩባንያ አለ። ግን ይሄ ኩባንያ ከኪሳራ አፋፍ ተነስቶ አሁን ያለበት ደረጃ ላይ እንደደረሰ ብነግራችሁስ ታሪኩ በጣም የሚገርም ነው። እስቲ የዚህን ኩባንያ ጉዞ አብረን እንመልከት። እና የመጀመሪያው ክፍል ይህን ይመስላል፣ የ3 ትሪሊዮን ዶላር ጥያቄ። እሺ እስቲ የኤንቪዲያ ስኬት መጠኑን እኔ እውነት ለመናገር ቁጥሩ ብቻውን አእምሮን ያዞራል። 3 ትሪሊዮን ዶላር! ይህ ቁጥር በቃ ኤንቪዲያን በዓለም ላይ ካሉ እጅግ በጣም ጥቂት የትሪሊዮን ዶላር ክለብ አባል አድርጎታል። ይህ ስኬት እኮ ብዙዎቹን ነው ያስደነገጠው። በቴክኖሎጂው ዓለም ውስጥ ትልቅ ማዕበል ፈጥሯል ማለት ይቻላል። እሺ ይህ 3 ትሪሊዮን ዶላር ምን ያህል ትልቅ እንደሆነ በደንብ እንዲገባን እስቲ ከሀገራት ኢኮኖሚ ጋር እናነጻጽረው። አስቡት እስቲ አንድ ኩባንያ የኤንቪዲያ የገበያ ዋጋ ብቻውን ከሩሲያ፣ ከአውስትራሊያ እና ከደቡብ ኮሪያ ከነዚህ ሀገራት ጠቅላላ ዓመታዊ ምርት ይበልጣል። ይህ ማለት እኮ በዓለም አቀፍ ደረጃ ያለው ተጽዕኖ ምን ያህል ግዙፍ እንደሆነ በግልጽ ያሳያል። እዚህ ላይ ነው ትልቁ ጥያቄ የሚመጣው። እንዴት ነው አንድ የቪዲዮ ጌም ኩባንያ የነገውን ዓለም ቴክኖሎጂ አንቀሳቃሽ ሞተር ሊሆን የቻለው? ይህን ለመረዳት ታሪኩን ከመጀመሪያው መጀመር አለብን። እናም ታሪኩ የሚጀምረው በዴኒስ ሬስቶራንት ውስጥ በተወለደ ህልም ነው። የኤንቪዲያ ታሪክ የጀመረው እኮ በጣም በሚገርም እና ከአሁኑ ግዙፍነቱ ጋር ስነጻጽር በጣም ተራ በሆነ ቦታ ላይ ነው። በአእምሯችን እስቲ እንሳለው። 1093 ዓመት ነው። ቦታው ሳን ሆዜ ውስጥ ያለ አንድ የዴኒስ ሬስቶራንት ነው። 3 መሐንዲሶች ጄንሰን ሁዋንግ፣ ክሪስ ማላኮቭስኪ እና ከርትስ ፕሪም ቁጭ ብለው አንድ ትልቅ ህልም አላቸው። ራዕያቸው 3D ግራፊክስን ወደ ተራው ሰው የግል ኮምፒውተር ማምጣት እና ይህን ትልቅ ህልም እውን ለማጀግ የመረጡት መንገድ ደግሞ የቪዲዮ ጌሞች ነበሩ። ግን ሁሉም ሰው በዚህ ሐሳብ የተደሰተ አልነበረም፣ በፍጹም። እንዲያውም የጄንሰን እናት የቢዝነስ እቅዳቸውን ስትሰማ ለምን ሄደ ስራ አትፈልግም ነው ያለችው። አስቡት፣ ጥርጣሬው ከሁሉም አቅጣጫ ነበር የሚመጣው፣ ከገዛ ቤተሰባቸው ጭምር። ከዛ ደግሞ የመጀመሪያው ትልቅ ባለሀብታቸው ዶን ቫለንታይን የሚባል ሰው ገንዘቡን ሲሰጣቸው አሁን ድረስ የሚነገር አፈ ታሪክ የሆነ ቀዝቃዛ ማስጠንቀቂያ ነው የሰጣቸው። ገንዘቤን ካጠፋህ እገድልሃለሁ ብሏቸዋል አሉ። ይህም ያሳየው እኮ ከመጀመሪያው ነው ነገሩ ምን ያህል የሞት ሽረት እንደነበር፣ ግፊቱም ምን ያህል ከፍተኛ እንደነበር ነው። እና ከዚህ ሁሉ ግፍት በኋላ ኩባንያውን ሊያጠፋው ወደ ተቃረበው የመጀመሪያው ትልቅ ቀውስ ደረሱ። ከጥፋት 30 ቀናት ሲቀራቸው ይሄ ክስተት የኩባንያውን ባህል ለዘላለም የቀረጸ የሞት ሽረት ትግል ነበር። እንግዲህ የመጀመሪያ ምርታቸው ኤንቪ1 የሚባል ቺፕ ነበር እና በቃ ከሽፏል። በብዙ ምክንያቶች ነው የከሰረው። አንደኛ የተሰራበት ቴክኖሎጂ ገበያው ከሚፈልገው ጋር አይሄድም ነበር። ሁለተኛ ዋጋው በጣም ውድ ነበረ። ከዛ ደግሞ ከሴጋ ሳተርን ጌም ኮንሶል ጋር የነበራቸው ትብብርም አልተሳካ። በቃ በአጭሩ ለመግለጽ ሙሉ በሙሉ ጥፋት ነበር። የውድቀቱ መጠን ደግሞ ዝም ብሎ ውድቀት አይደለም። አስቡት 250,000 ቺፖችን አምርቶ 249,000 ቺፕ ሳይሸጥ ተመልሶባቸዋል። ይህም ማለት እኮ በቃ በቃላት ለመግለጽ የሚከብድ ውድቀት ነው። ይህ ወቅት እኮ በጣም ተስፋ አስቆራጭ ስለነበር በኩባንያ ውስጥ አንድ ይፋዊ ያልሆነ መፈክር ነገር ተፈጠረ። ሁሌም የሚሉት ነገር ከቢዝነስ ውጪ ለመሆን የቀረን 30 ቀን ብቻ ነው የሚል ነበር። ይሄ ስሜት የማያቋረጥ የንቃት እና የጥድፊያ ስሜት እስከ ዛሬ ድረስ በኩባንያው ባህል ውስጥ አለ። ግን ልክ ከዚህ ጥፋት አመድ ውስጥ እንደሚባል አስገራሚ መነቃቃት ተፈጠረ። ቀጥሎ ያወጡት ቺፕ ሪቫ 128 በ4 ወራት ውስጥ ብቻ 1 ሚሊዮን ዩኒት ተሸጠ። ይህ በቴክኖሎጂ ታሪክ ውስጥ ከተመዘገቡት ታላቅ ካምባክስ ወይም መመለሶች አንዱ ነው ማለት ይቻላል። እናም ኤንቪዲያ ይህን መነቃቃት ተጠቅሞ ዝም ብሎ አልተረፈም።
ከዛም አልፎ ሙሉ ለሙሉ አዲስ ሆነ የኮምፒውቲንግ ዘርፍን ፈጠረ። በቃ እነሱ ገበያውን አልተቀላቀሉም፣ ገበያውን የፈጠሩት ራሳቸው ናቸው። እናም በሰራሽ እንዴት GPU ወይም ግራፊክስ ፕሮሰሲንግ ዩኒት የሚለውን ቃል አስተዋወቁ። ይህን ቃል የፈጠሩት ራሳቸው ናቸው እና ይህ ዝም ብሎ ሌላ የግራፊክስ ካርድ አልነበረም። ይህ አዲስ አይነት ፕሮሰሰር ነበር። ልዩ የሚያደርገው ከዚህ በፊት እንደነበሩት ቺፖች አንድን ስራ ብቻ እንዲሰራ ተደርጎ የተሰራ ሳይሆን ፕሮግራም ሊደረግ የሚችል መሆኑ ነበር። ይህ ለውጥ ሁሉንም ነገር ነው የቀየረው። ከዛ ደግሞ ከማይክሮሶፍት ጋር አንድ ታሪካዊ ስምምነት አደረጉ። የመጀመሪያውን ኤክስቦክስ ያንን ኦሪጂናል ኤክስቦክስ ለማንቀሳቀስ የኤንቪዲያ ቴክኖሎጂ ተመረጠ። ይህ ስምምነት የኤንቪዲያን ቴክኖሎጂ በሚሊዮኖች በሚቆጠሩ ሰዎች ሳሎን ቤት ውስጥ እንዲገባ አደረገው። እሺ፣ አሁን ደግሞ በኩምፓኒያው ታሪክ ውስጥ ምናልባትም እጅግ በጣም ወሳኙን ለውጥ ወደ አመጣው ክስተት እንመጣለን። ይህ በአጋጣሚ የተገኘ የኤአይ አቅጣጫ በጣም አደገኛ እና ኩምፓኒያውን ሙሉ በሙሉ ወደ ማይታወቅ መስክ ያሸጋገረ ውሳኔ ነበር። በ2006 ኮዳ የሚባል ነገር ለቀቁ። ኮዳ ማለት የኮምፒውቲንግ መድረክ ነው። ይሄ ያደረገው ነገር የጂፒዩዎችን የተደበቀ እምቅ ኃይል ለግራፊክስ ብቻ ሳይሆን ለሌሎችም አጠቃላይና ከባድ ስሌቶች እንዲውል ማድረግ ነበር። በቃ ይሄ ለሰው ሰራሽ አስተውሎት ወይም ኤአይ አብዮት በሩን የከፈተው ዋና ቁልፍ ነበር። በሲፒዩ እና ጂፒዩ መካከል ያለውን ልዩነት በቀላሉ ለመረዳት እስቲ እንዲህ እናስበው። ሲፒዩ ልክ እንደ አንድ በጣም ጎበዝ ስፔሻሊስት ዶክተር ነው። ጥቂት ግን በጣም ውስብስብ የሆኑ ስራዎችን በቅደም ተከተል አንዱን ከሌላው ቀጥሎ ይሰራል። ጂፒዩ ግን እንደ አንድ ሙሉ ሰራዊት ነው። በሺዎች የሚቆጠሩ ወታደሮች ቀላል የሚመስሉ ስራዎችን ግን ሁሉም በአንድ ላይ በአንድ ጊዜ ያከናወናሉ። ለሰው ሰራሾች አስተውሎት ወይም ኤአይ የሚያስፈልገው ግዙፍ ስሌት ደግሞ ይሄ የሰራዊቱ አይነት አሰራር ነው። እናም ተመራማሪዎች ይህን ሲያዩ ቆይ ይሄ ነገር እኮ ለኤአይ ምርጥ ነው አሉ። እንደ ስታንፎርዱ ፕሮፌሰር አንድሪው ኢንግ ያሉ ባለሙያዎች ኩዳ የኤአይ ምርምርን ከ10 እጥፍ እስከ 100 እጥፍ እንደሚያፈጥነው ተገነዘቡ። ይሄ ግኝት በቃ አዲስ አብዮት አስነሳ። እናም ይሄ ሁሉ ታሪክ ወደ ዛሬው ቀን ያደርሰናል። የወደፊቱ ጊዜ የተፋጠነበት ዘመን ላይ ያ የኤንቪዲያ አደገኛ ውረድ እንዴት በሚያስደንቅ ሁኔታ እንደከፈላቸው እስቲ እንይ። ታዲያ ያ በኤአይ ላይ የተወሰደው ውርድ ውጤቱ ምንድን ነው? በቃ በአንድ ቃል አስደናቂ። ቁጥሮቹን ስናይ ወደ ኤአይ ካተኮሩ በኋላ የገቢ እድገታቸው ፈንድቷል ማለት ይቻላል። በ2013 ገቢያቸው $4.1 ቢሊዮን ነበር። በ2023 ደግሞ ወደ $60 ቢሊዮን ተጠግቷል። ይሄ ማለት ውርዱ በሚገባ ከፍሏል፣ ከጠበቁትም በላይ። ዛሬ የኤአይ ፋብሪካ ደንበኞቻቸው እነማን ናቸው ብንል ኦፕንኤአይ፣ ቻትጂፒቲን የሰሩት ጉግል፣ ሜታ፣ ዝርዝሩ በጣም ረጅም ነው። እንዲያውም ከፎርቹን 100 ኩባንያዎች ከግማሽ በላይ የሚሆኑት የኢንቪዲያ ደንበኞች ናቸው። ይሄ ማለት እኮ ኢንቪዲያ ዝም ብሎ የኤአይ ኢንዱስትሪ አካል አይደለም፣ እሱ መሰረቱ ነው። እናም ዛሬ ላይ ኢንቪዲያ ሱፐር ኢንተሊጀንስ ወይም ከሰው አእምሮ የሚበልጥ አስተውሎት እና ሰው መሰል ሮቦቶችን ለመገንባት የሚደረገውን ውድድር እያንቀሳቀሰ ነው። በሌላ አነጋገር የቴክኖሎጂውን የወደፊት ጊዜ የሚቀርጹትን መሳሪያዎች የገነቡ ነው። እናም ትልቁ ጥያቄ ይሄ ነው፣ ቀጥሎስ ምን ይመጣል? ይሄ ሁሉ ነገር ወዴት ይወስደን ነው?